ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እነሆ የምሽቱን የዜና ጥንቅራችን ይዘን መጥተናል። እናንተም እስከ መጨረሻው አብራችሁን ቆዩ። በመተከል ዞን የተደረገው የጋራ ወታደራዊ እንቅስቃሴና የፋኖ ጥምረት መስፋፋትም የቤኒሻንጉል ጉሙዝ ነፃ አውጪ የሆነው የጉሙዝ ኃይል አንድነት ግንባርና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በጋራ በመሆን በመተከል ዞን ዋና ከተማ በግልገል በለስ ያካሄዱትን ወታደራዊ እርምጃ በቀዳሚነት እንመለከተዋለን። ፋኖ ናችሁ ተብለው በግፍ የተረሸኑ ንጹሃን ወጣቶች ደም ይጣራል። የዜጎች ሰብአዊ መብትና የሕግ የበላይነት ወዴትስ እየሄደ ነው? በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ በተፈጸመው አሰቃቂና ኢሰብአዊ ድርጊት የተሰማው ዜና እጅ ልብ ይሰብራል። ይህንም ጉዳይ እንመለከተዋለን። ጊዜያዊ አስተዳደሩ ከቋላሃ ቀበሌ ማህበረሰብ ጋር ደማቅ ህዝባዊ ውይይት አካሂዷል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንት አባተ አንደኛ ኮር ጊዜያዊ አስተዳደር ከፋርጣ ወረዳ ቋላሃ ቀበሌ ማህበረሰብ ጋር ውጤታማ ህዝባዊ ውይይት አካሂዷል። ይህንም ጉዳይም እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆይ በአክብሮት እየጋበዝኩ ወደ ዋና መረጃዎቹ አልፋለሁ። የቤኒሻንጉል ጉሙዝ ነፃ አውጪ የሆነው የጉሙዝ ኃይል አንድነት ግንባርና የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በጋራ በመሆን በመተከል ዞን ዋና ከተማ በግልገል በለስ ያካሄዱት ወታደራዊ እርምጃም በሀገሪቱ የፖለቲካና የወታደራዊ ምህዳር ውስጥ አዲስ ምዕራፍ መክፈቱን ያመላክታል። ይህ ጥቃትም በቀጥታ የዞኑን አስተዳደራዊ ማዕከል ወታደራዊ እንቅስቃሴ ያናጋ ከመሆኑም በላይ በክልሉና በፌዴራል መንግስት ላይ ከፍተኛ የፖለቲካ ጫናም ፈጥሯልም ተብሏል። ይህ የተቀናጀ ጥቃት በአካባቢው የነበረውን ስትራቴጂካዊ የበላይነት ሚዛን ቀይሮታልም። በከባድ መሳሪያ የታገዘና ለሰዓታት የዘለቀው ፍልሚያ ከተማዋን እስከ መቆጣጠር መድረሱ የብልጽግና አስተዳደር በየቦታው ያለው የጸጥታ መዋቅር እየተዳከመ መምጣቱን የሚያሳይ እንደሆነም ይገለጻል። በተለይም የመተከል ዞን ለታላቁ ህዳሴ ግድብ ቅርብ በመሆኑና የንግድና የመጓጓዣ መስመር ማዕከል በመሆኑም እዚህ አካባቢ የሚገኙ ወታደራዊ እንቅስቃሴዎችም ለፌዴራል መንግስቱ ከፍተኛ የደህንነት ስጋትም ይፈጥራሉም ተብሏል። ከሁሉም በላይ ጎልቶ የሚታየው ነጥብ የአማራ ፋኖ ንቅናቄ ከሌሎች ብሔራዊና ክልላዊ የትጥቅ ታጣቂ ኃይሎች ጋር የሚያደርገውን ግንኙነትና ጥምረት እያደገ መምጣቱም ነው። የፋኖ ኃይሎች ቀደም ሲል በዋናነት በአማራ ክልል ወሰን ውስጥ ብቻ ይንቀሳቀሱ እንደነበርም ይታወቃል። አሁን ግን ከወሰን ተሻግረውም ከቤኒሻንጉል ጉሙዝ ታጣቂዎች ጋር የጋራ ግንባር መፍጠራቸው ታክቲካዊ ቅንጅታቸው ወደ ስትራቴጂካዊ ህብረት መሸጋገሩን ያሳያል። ይህ አይነቱ ጥምረት የጋራ ጠላት ነው ያሏቸውን ስርዓት ለመጣል የሚያደርገውን ትግል የሚያፋጥንና የኃይሎችን አቅም የሚያስተባብር ስልትም ነው እየተባለ ነው። በፖለቲካ ምህዳር በኩል ሲታይ እነዚህን የተለያዩ ብሔረሰብ ተወካይ ኃይሎች መጣመርም በገዢው ስርዓት ዘንድ ይከተለው የነበረውን ከፋፍለ ግዛ ፖሊሲ ፈተና ውስጥ ጥሎታልም ተብሏል። ቀደም ሲልም በህዝቦች መካከል ይፈጠር የነበረውን ልዩነቶችና ግጭቶችን በመጠቀምም ስልጣን የማጠናከር አካሄድ አሁን ቦታ እያጣ መምጣቱና በተቃራኒውም በስርዓቱ ላይ የተቃወሙ ኃይሎች የጋራ መድረክና አስተሳሰብ እየፈጠሩ መሆናቸውንም ያሳያልም ተብሏል። ይህ ሁኔታም የመንግስትን የፖለቲካ ቅቡልነት የበለጠ የሚያጥበው ሆኗል ተብሏል። በአጠቃላይም አዲስ አስተሳሰብና አዲስ ተስፋ በሚል መሪ ቃል እየተመራ ያለው ይህ የጋራ እንቅስቃሴ የትጥቅ ትግሉን ቅርጽና አቅጣጫ እየቀየረው ይገኛልም ተብሏል። የፋኖ ንቅናቄ ከሌሎች ክልላዊ ኃይሎች ጋር የሚፈጥራቸው ስትራቴጂካዊ ጥምረቶች እየሰፋ ሲሄዱም የፌዴራል መንግስቱ በወታደራዊና በፖለቲካዊ መስክ የሚገጥመውን ህልውናዊ ፈተና እየከበደ እንደሚሄድና የኃይል ሚዛኑን ሙሉ በሙሉ ወደ ተቃዋሚዎች ሊያዘነብለው እንደሚችልም ተገምቷል። ፋኖ ናችሁ ተብለው በግፍ የተረሸኑ ንጹሃን ወጣቶች ደም ይጣራል። የዜጎች ሰብአዊ መብትና የሕግ የበላይነት ወዴት እየሄደም ነው? በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ በተፈጸመው አሰቃቂና ኢሰብአዊ ድርጊት የተሰማው ዜና ልብ የሚሰብርም ሆኗል።
ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ በተባሉ ንጹሃን ዜጎች ላይ የተፈጸመው ግፍ ፋኖ ናችሁ በሚል ውንጀላም ከተሳፈሩበት የህዝብ ማጓጓዣ መኪና ወርደው እጃቸው ታስሮ መገደላቸው ብቻም ሳይሆን አስክሬናቸው ለ3 ቀናት እንዳይነሳ መከልከሉም በማንኛውም ሰብአዊና ህጋዊ መስፈርት ተቀባይነት የሌለው ድርጊትም ነው እየተባለ ነው። ይህ ድርጊት ገዢው መንግስትና የአካባቢው የጸጥታ መዋቅር በትክክለኛ ሚናቸውን እየተወጡ አይደለም የሚለውን ጥያቄ በጎላ ሁኔታ ያስነሳል። የመንግስትና የአካባቢው የጸጥታ አካላት ዋነኛ ተግባር የዜጎችን ህይወትና ደህንነትን መጠበቅ እንጂ ያለምንም ፍርድ ቤት ትዕዛዝ ወይም በጥርጣሬ ብቻ የዜጎችን ህይወት ማጥፋትም አይደለም። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት ደግሞ የመንግስት ኃይሎች ከአካባቢው የአበሸጊ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነም ተጠቅሷል። ማንኛውንም ጥርጣሬ ቢኖር እንኳን በህግ አሰራር መከናወን ሲገባውም መረሸንና አስክሬን እንዳይቀበር መከልከል የህግ የበላይነትን መሸርሸሩን ግልጽ ማሳያም ነው። በመድረክ ደረጃ ስለ ሰላም ውይይትና እርቅ እየተወራ በተግባር ግን በየቦታው የንጹሃን ህይወት በግፍ የሚያልፍ ከሆነም የመድረኮቹ ታማኝነት ጥያቄ ውስጥም ይወድቃል። የዜጎችን ህይወት ማዳን ያልቻለ የሰላም ወሬ የተግባር መፍትሄ ሊሆን አይችልም። የአንድ ሰው ህይወት ካለፈ በኋላ እንኳን አስክሬኑ በአግባቡ እንዳይቀበር ማድረግም ለእንስሳት ምግብ እንዲሆን መተው ሰብአዊ ክብርን ሙሉ በሙሉ የሚጻረር የህሊና ወሰን ያለፈ ድርጊትም ነው። መንግስት የዜጎችን ደህንነት የመጠበቅ ህገ መንግስታዊ ግዴታውን ሊወጣም ይገባል። በበታች የጸጥታ አካላትና ሚሊሻዎች የተፈጸመ መሰል ጥሰቶች በአስቸኳይ በነፃ አካል ተመርምረው ጥፋተኞች ለህግ እንዲቀርቡና ለዜጎችም ዋስትና የሚሰጥ አሰራር እንዲዘረጋ ማድረግ የገዢው አካል ዋና ኃላፊነትም ሊሆን ይገባል። ጊዜያዊ አስተዳደሩ ከቋላሃ ቀበሌ ማህበረሰብ ጋር ደማቅ ህዝባዊ ውይይት አካሂዷል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጊዜያዊ አስተዳደር ከፋርጣ ወረዳ ቋላሃ ቀበሌ ማህበረሰብ ጋር ውጤታማ ውይይት አካሂዷል። የቀጠናው ጊዜያዊ አስተዳደር ከፍተኛ አመራሮች በተገኙበት በዚህ መድረክም ህዝባዊ አገልግሎት አሰጣጥን ይበልጥ ማሳደግ በሚቻልበት ሁኔታ ላይ ጥልቅ ምክክርም ተደርጓል። በተጨማሪም በስራ ላይ ባለው የሲቪል አደረጃጀት ውስጥ የሚታዩ ጠንካራና ደካማ ጎኖች የተገመገሙም ሲሆን የህልውና ትግሉን የመጨረሻ ግብ ለማሳካት የህዝብ አደረጃጀትና ደጀንነት ሊይዘው በሚገባው ቁመና ላይ ያተኮረ አንኳር ጉዳዮች ተዳስሰዋል። በውይይቱ ወቅት የአካባቢ ማህበረሰብ በሁለቱ እዞች ውህደት የታየውን አዎንታዊ አንድነትና ጠንካራ ቁመና ድንቆ የተፈጠረው ውህደት ለቀጠናው ዘላቂ ሰላምና ፍትህ መረጋገጥ ትልቅ መሰረት መጣሉን የገለጹ ተሳታፊዎቹም በቀጣይም አንድ ጠላት ላይ በመዝመት የጠላትን አከርካሪ ለመስበር ትልቅ አቅም ነውም ብለዋል። ይህ ውህደት በየደረጃው ለሚገኘው ጊዜያዊ የፍትህ አካላት አሰራር መቃናትና ማህበረሰቡ ሙሉ የፍትህ አገልግሎት እንዲያገኝ መንገድ የሚከፍት መሆኑን የተሰመረበት ሲሆን የተፈጠረው ውህደት የአካባቢውን አስተዳደራዊና ወታደራዊ አቅም በእጅጉ እንደሚያጠናክር አስተያየታቸውንም ሰጥተውበታል። ህግና ስርዓትን ማስከበር የዘላቂ ሰላም መያዣ መሆኑን ያሰመሩበት ተሳታፊዎችም ፍትህ ለሁሉም የህብረተሰብ ክፍል በእኩልነት መዳረስ እንዳለበት አጽንኦት ሰጥተውም ተናግረዋል። በቀበሌው የሚታዩ የሲቪል መዋቅር ክፍተቶችን በአስቸኳይ በማረም የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ማስከበር እንደሚገባ የጋራ መግባባት ላይ ተደርሷልም ተብሏል። በመጨረሻም የፍትህ አካላትን አሰራር ይበልጥ በማጠናከርና በማቀናጀትም የቋላሃ ቀበሌ ህዝብ የሚገባውን ቀልጣፋ ህግን የተከተለና ፍትሃዊ አገልግሎት እንዲያገኝ በቁርጠኝነት የተያዘም ሲሆን ውይይቱም ህልውናችን በተባበረ ክንዳችን በሚል መሪ ቃል ተጠናቋል።